ይወለ በደንብ አውቃለሁ ጌታቸው በደንብ አውቃለሁ ምን ልታደርግ ነው ያቤልን ግድያ ጨምሮ ያሉልንም ግድያ ጨምሮ ማን እንደሆንክ በደንብ አውቃለሁ እያልኩ ነው ማን እንደሆንክ በደንብ አውቃለሁ እያልኩ እንግዲህ ሽጉጥ ነበር በቀጥታ የደቀነባት ነገር ግን ከዛ ጀርባ ግን እኛ ያለውን ነገር እውነታውን ማወቅ እንፈልጋለን ምክንያቱም አንቺ እዛ ውስጥ ነው የተገኘሽው ጌታቸው የሚባል ወንጀለኛ እንደሆነ ታውቂያለሽ የምንፈልጋችሁ ባታስቀሩኝ እንዳየው ሽጉጥ ደቅኖብኝ ነው የነበር ጎትቶ አውጥቶኝ ሌላኛዋን በድንጋጤ ነው ፌንት የበላችው በቃ ድብቆሽ በለው እየተሯሯጥን ነው የነበረ ግን እናንተ ስላደረባችሁኝ በጣም ነው የማመሰግነው ሁለተኛ አድገባ ብጠፋና ከሱ ብጠፋ ደስ ይለኝ ነበር ማለት ግን አልችልም ሁሉ ነገሬ በቁጥጥር ስር አድርጎኛል ገባ ስለዚህ እኔ ምንም ማድረግ አልችልም የሱ ተገዢውኝ እየተቀጠቀጥኩ እየመታ እያሰቃየኝ ነው ያለሁት ቀጥታ ከመኪና ወረዶ እንዴት አንቺ ላይ ሊደቅን ቻለ ይሄ ሰውዬ ታዲያ ያው ምክንያቱም እኔ ሊገለኝ ነው ምክንያቱም መረጃ እንትን እንዳይልበት ነው እሱ መረጃ አጥፍቶ እሱ መጥፋት ነው እቅዱ አላማ ምክንያቱም ትልቅ ወንጀለኛ ነው ስለው እናትሽ ምናምን ነገር እንደዚህ ወረወርኩት ገፋውት ከዛ ወረወርኩትኝ በቃ የደረጃው ጫፍ ሲመታው ራሱ በቃ ሞተ ልጅ ሲሞት በቃ አንድ ጋርድ ነበር ምናምን በቃ ብዙ እንትን ወከባ ሰው አጋጣሚ እዛ አካባቢ ላይ ብዙም ስላልነበረ እሱን ትጠይቂያለሽ ነገር ግን አሁን ግን ምንም አይነት የሰራችሁት ድራማ እንደሌለ እርግጠኛ መሆን አለብን እንግዲህ የኛም የህግ አካላት አሉ ተመልካቾች እሷን ቀጥታ ወደ ህግ ቦታ የተረዳሁት እዚህ ጋር ሳይክ በጣም ትንሽ ሰው ሆነን የታየኝ በጣም ትንሽ ሰው አሁንም ቢሆን ይሄ ቀን ሩቅ ነው ወይም ደግሞ አይፈጠርም ብለህ ነበር አንተ እብድ ያዝ ምናምን እያልከኝ ነው እዚህ እብዱ በቃ ጌታቸው ነው ማለት ነው እዚህ ጌታቸው እብዱ እሱ ከሆነ ከያዛችሁት በቃ ከሱ ጋር ቀጥሉ እኔ አሁን ይኸውልህ በረራ ሰዓት አለኝ አንደኛ ትናንትና ይኸውልህ አሳለፍ ቀጥል ከሆነ አንድ ቀን ይኸውልህ አንድ ቀን ለኔ አንድ ቀን በቂ ነው አንተን ለማጥፋት ይኸውልህ በቃ ምንም አትበል አንድ ቀን አይደለም አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ ላይ ደህና ናችሁ እኔ ደህና ነኝ ያለሁኝ አልሐምዱሊላህ ክርስቲያኖች ወገኖቼ ሰላም ብያለሁ ለቤቴ አዲስ ከሆናችሁ ላይክ ሼር ሰብስክራይብ ያደርጋችሁ አበረታቱኝ እነሆ ዛሬ በአዲስ ነገር መጥቼላችኋለሁ እንደምታውቁት ጌታቸው እንደተያዘ በቁጥጥር ስር እንደዋለ ሁላችንም እናውቃለን ይሄ የሁላችንም ደስታ ነው የብዙ ሰዎችም ያጠፋ ብዙ ሰዎችን ህይወት የቀጠፈ ብዙ ነገር የሰራ ጌታቸው በቁጥጥር ስር እንደዋለ ሁላችንም እናውቃለን ዛሬ ደግሞ ፊት ለፊት ከብሩኬ ጋር ቁጭ ብሎ ተፋጠዋል እዛ ቀን እሱ ሲያዝ ሁለት ሴቶች መኪና ውስጥ ነበሩ እንዳያችሁ አንዷ ላይ ሽጉጥ መዞ ነበር አንዷ ደግሞ ራሷ ስታ ወድቃ ነበር ያ ነገር ሚስጥሩ ምንድነው ምክንያቱም በድንጋጤ እሱ ካገል ሊወጣ ትኬት ቆርጦ ስም አስቀይሮ ፓስፖርቱ ይዞ ወደ ቦሌ የሄደ ነበር እነዚህ ሴቶች ወዴት እንደወስዳቸው ለምን እንደያዛቸው አልታወቀም ነበር ስለዚህ አንዷ ነው ፊንክ ነቅታ ሐኪም ቤት ገብታ ነበር ያው እስካሁን አነቃችም አንዷ ደግሞ ሽጉጥ የተመዘዘባት ምንም አልሆነችም ነበር ምንድነው ጥፋቱ ለምንድነው አቶ ጌታቸው አንቺ ላይ እኛ ስንይዘው አንቺ ላይ ሽጉጥ የመዘዘው ህፃኑ አስማን ነበረች ተብላ ስትጠየቅ ጊዜ እኔ የሰራሁት ወንጀል አለ አቶ ጌታቸው በጣም መጥፎ ሰው ነው አቶ ጌታቸው ብዙ ሰዎች ህይወት ያጠፋ ነው አቶ ጌታቸው ብዙ ወንጀል እጁ ላይ ስላለ ብዙ ወንጀሎች ስለሰራ እኔ ያ ወንጀሉ እንዳላጋልጥበት ምንም አይነት ሚስጥር እንዳላወጣ ሊያጠፋኝ ነው የሚፈልገው ነብረው እሱ ሰው አጥፍቶ ራሱ ለማጥፋት ነው የሚሞክረው እኔ ከለታት አንድ ቀን ተሳስቼ በስራ ቦታዬ ወንጀል ሰርቻለሁ ያ ወንጀሌ በቪዲዮ ይዞብኝ ሁሌ በዛ ነገር ያስፈራራኛል ስለዚህ መውጫ መግቢያ አጥቻለሁ በዛ ነገር ነው የሚያስፈራራኝ ነበር ሽጉጥም የመዘዘብኝ በዛ ምክንያት ነው ከለታት አንድ ቀን ልብስ ስቀይር የሆነ ልጅ በጣም ያስቸገረኝ ነበር እሱ ክለብ ውስጥ የምትሰራው ኃላፊዋ በጣም ከባድ ሰው ናት በጣም አንድ ቀን እንኳን የሆነ ስህተት ካገኘች ከስራ ታባረናለች ምክንያቱም በሱ ስር ያሉ ከሱ ጋር የሚሰሩ ሰዎች በሙሉ እንዳለ ጫካኝ ናቸው የሰውን ህይወት ማያሳዝናቸው ወንጀል ቢሰሩ ምንም አይመስላቸው ምንም አይነት ወንጀል ቢሰሩ ምንም አይመስላቸው ሰዎች ናቸው ስለዚህ ከለታት አንድ ቀን እንዲህ የተላፋኝ ልብስ ሊቀይ ሲከለከለኝ ጊዜ ስወረውረው የሆነ የደረጃ ብረት አግኝቶት ሙተዋል ከዛ በኋላ በጣም ደንግጫለሁ ማናጀሩ አይቶኝ ነበር ነገር ግን በቃ ምንም አይነት ግግር እንዳትፈጥሩ አንቺ ተያሽ ማለት ይሄ ክለብ ይዘጋል ምክንያቱም በዚህ ክለብ ነው ወንጀል የተሰራው ስለዚህ ወንጀሉ እንዳይወጣ እኔ ሙሉ በሙሉ አጠፋለሁ ካሜራ እንዲደለት አደርጋለሁ ፖሊሶቹ እንዳይዙሽ አደርጋለሁ አንቺ በስራ ስራሽን ስሪ ክለብ ሊዘጋ አልፈልግም ማንንም ሰው በዚህ ወንጀል ላይ እንዳይናገር ብሎ የክለቡ ሰራተኞቹን ጥበቃዎቹን እንዳለ ያንዳንዳቸው አስጠነቀቃቸው ያው በካሜራ የተያያዙ ቪዲዮ በሙሉ እንዳለ ያትፍቻለሁ ብሎኝ ነው ቢሮን ወስዶ ያሳየኝ የነበረው ግን እሱ በይሞሪ ቪዲዮ ይዞ በየቀን ያስፈራራኛል ይሄ ነገር አወጣብሻለሁ ይሄ ነገር ፖሊስ ያሰጥብሻለሁ ሰው በእጅሽ ጠፍቷል ሰው ገለሻል ብሎ በየጊዜ ያስፈራራኛል ስለዚህ ያ ነገር ነው በህይወቴ ይጫወትብኛል እንደፈለግ ይጫወትብኛል እንደ ከብት ነው የሚጫወትብኛለች እንደ ከብት
በፈለገ ሰዓት አንድ ሩም 3 ቀን በሆኑ የምናድርበት ቀን አለ። ምንም እረፍት ሳላገኝ አንድ ቀን እንኳን ወጥቼ ፀሐይ ሳላይ በህይወት የተጫወተብኝ ሰው ነው። አሁንም ደግሞ ከሀገር ሲወጣ መረጃ ማወጣበት መስሎት ሊያጠፋኝ ሌላ ቦታ በመኪና ይዞኝ ሲሄድ ነው እናንተ የደረሳችሁልኝ፣ እናንተ ህይወቴን አድናችሁልኛል ብላ ነው ያለቀሰች ነው የተናገረችው ነበረው። ህፃኑና የህፃኑ እናት እኔን ለማጥፋት ነው ይዞ የሚጠፋው ነበረው። ምክንያቱም እሱ ብዙ ወንጀለኛ ነው። እዛ ቤቱ ላይ ብዙ አይነት ወንጀል ይሰራል። ከሊያ ጋር ብዙ ተቆጥሮ ማያልቁ ነገራቶችን ይሰራል። ስለዚህ አሁን አቶ ጌታቸው ከሀገር ሊወጣ ስለፈለገ ነው። እኔ ሚስጥር ላወጣበት ስላልፈለገ ነው። ያ ቪዲዮ በመያዙ በየጊዜ ያስፈራራኛል፣ ቁም ስቃይ ያሳቶኛል። እኔ አሁን እናንተ ከያዛችሁኝ በኋላ ያለውን ሙሉ ሚስጥር መናገር ነው የምፈልገው። እድሜ ልክ ይዤ የኖርኩት ወንጀል ነው። ስለዚህ አንቺም ወንጀለኛ ነሽ፣ የእነሱ ተባባሪ ነሽ እንጂ አቶ ጌታቸው ብቻ አይደለም ወንጀለኛ የሚባለው። ምክንያቱም ሰው አትፍተሽ የሰው ህይወት አትፍተሽ እንዴት ይህን ያህል ዓመት በነፃነት ትኖሪያለሽ? እሱ ብር ስለሰጠሽ፣ እሱ ገላሽን ስለሸጥሽለት፣ እንደፈለግሽ ስለኖርሽ ስለሌላ ሰው ህይወት አያገባኝ ማለት በጣም ከባድ ነው። ለምን ሰው በመሆኑ ብቻ መከበር አለበት። እስካሁን ለህሊና ጸጸት ከሚገልሽ እስር ቤት ገብተሽ ፍርድ ተፈርዶብሽ ፍርድሽን ጨርሰሽ ብትወጪ ይሻል ነበር። ምክንያቱም የኛ ሀገራችን ሰው የገደለ ሰው ወይ ሰው ያጠፋ ሰው እስር ቤት ነው የሚገባው እንጂ ሌላ ምንም የሚባል ነገር የለም። እሱ በዋስ መብት በብር መብት አመታትን ተቀሎለት ምናምን ይወጣል። የሌላ ሰው ነብስ እንዳልሆነ ሌላ ሰው በህይወት ለመኖር እንደማይፈልግ ተደርጎ ነው የሚታየው። ስለዚህ አንቺም ትክክለኛ ህሊና ቢኖርሽ ኖሮ የሰውን ህይወት በእጅሽ ጠፍቶ ይቅርታን ጠይቀሽ እጅሽ ሰጥተሽ ቅጣትሽን ብትቀበይ ይሻልሽ ነበር። አሁን እኮ በጥፋት ላይ ጥፋት ነው የሰራሹ። አንድ የአቶ ጌታቸው ተባባሪ ሆነሻል። ሁለተኛ ደግሞ የሰውን ህይወት አትፈተሻል። ተደብቀሽ ነው የኖርሽው። በዛ ላይ ደግሞ ህይወቴ ይደበቅልኛል ብለሽ እኮ ራስሽ ህይወትሽ ይሸጥሽ እኮ ነው የኖርሽው። ከዚህ ሁሉ ጸጸት፣ ከዚህ ሁሉ ስቃይ ምን አለ ለህግ አሳልፈሽ ህይወትሽን ሰጥሽ እዛ ህግ ጠለላ ውስጥ ብትኖሪ። ይህ የማንም የትምሽከረከር ሰውዬው በህይወትሽ ከሚጫወትብሽ እናት ነሽ፣ ሴት ነሽ፣ ነገ ግብተሽ ትወልጃለሽ እኮ። እድሜ ልክሽ ጸጸት ከሚገልሽ በስነ ስርዓት እስርሽን ብትቀበይ ይሻልሽ ነበር። ምክንያቱም እኛ ጋር እስር ነው በቃ ቅጣቱ እስር ነው። እንደዚህ ወንጀል ሰጣችሁ በነፃነት ትኖራላችሁ። የእውነት የሚሰራ ሰው እንደዚህ ተከታተላችሁ ያ ሰው ለማጥፋት ነው የምትሞክሩት። እናንተ ወንጀል ሰርታችሁ ግን እንደፈለጋችሁ መኖር ነው። ይሄ እኮ ትክክል አይደለም። ህሊና የሚባል ነገር አላችሁ። የሰው ልጆች ናችሁ። አልማየም ውድ ቤተሰቦቼ፣ ይሄ ጌታቸው የሚባል የሰውን ህይወት ምንም መስሎ ማይታየው ጌታቸው ከሀገር ሊወጣ ሲል እጅ ከፍንጅ ነው የያዙት። እጅ ከፍንጅ። እሱን ብቻ አይደለም ሴቶችን ሲያስመልጥ ይዟቸው ሊወጣ ጭራሽ ምን ይላል? እኔን አይደለሁም አቶ ጌታቸው። እዩትማ የእስር አይንም ሆነ ነበልባልም ሆነ ድኳሾ የሚሰሩት ቪዲዮ እያንዳንዱ ነገር ይከታተላሉ። ጌታቸው ነው ብላችሁ እብድ ይዛችኋል እኮ። ስለዚህ እሱ ነው ጌታቸው ማለት ያ እብዱ ነው። እኔ ጤነኛ ሰው ነኝ። እኔ ዓለምን ምሽከራከራት በብሬ እንደፈለኩኝ ምጓዝ ሰው ነኝ። ስለዚህ እኔ ብትፋቱኝ ይሻለኛል፣ እኔ ብተውኝ ይሻለኛል ነው ያለው። አስቡት ምን ያክል ነፃነት ኖሯቸው እንደሚንቀሳቀሱ አስቡት። ይሄ ነፃነት ነው የሚባለው። በቃ እነሱ ደስተኛ ይሁኑ፣ እነሱ ይኑሩ። ስለሌላ ሰው ምንም ያገባቸው ነገር የለም። ምንም ብቻ እነሱ ደስተኛ ይሁኑ። ስለዚህ ውድ ቤተሰቦቼ ጌታቸው ነገር አሁንም አላለቀም። በዛ ላይ ደግሞ በሰው ህይወት ላይ የተጫወተ እንደፈለገ ለመኖር የሚሞክር እሱ ብቻ ይኖር፣ እሱ ብቻ ደስተኛ ይሁን፣ እሱ ብቻ እንደፈለገ አርጎ ለመኖር ነው የሚፈልገው። እብዱን ይዛችሁ እሱን ለሐኪም ቤት ወሰዱ እንጂ እኔ አቶ ጌታቸው አይደለሁም፣ እንደፈለኩኝ መኖር እችላለሁ። ማነው ነበልባል የምትሉት ሎል የምትሉት ምናምን እኔ ምንም ዴንታ የሚሰጡኝ ሰዎች አይደላችሁ። እናንተ ጭራቅ ናችሁ። እኔ ለእናንተ አንድ ስልክ ይበቃኛል ነው ያለው። አስቡት። በዚህ ልክ ነው ወንጀል ሰርተው፣ በዚህ ልክ ነው የሚንቀሳቀሱት፣ በዚህ ልክ ነው ሀገራችን ላይ ግፍን ማይፈሩት። አስቡት። ግፍ የሚባል ነገር ማይኖራቸው በቃ እንደዚህ ነው። ምክንያቱም ከፍተኛ ቅጣት አይሰጣቸውም። ብራቸው ዋስትና አድርጎ ነው የሚወጡት። እንደፈለጉ መዝናናት ነው የሚችሉት። አንድ ሰው የሚቆጣጠራቸው ሰው የለም። አገር ሰላም ነው ብሎ ሰላም ሰርቶ በፍቅር የሚኖር ሰው አገራችን ላይ መኖር አይችልም። ግን እንደነሱ እንደዚህ ወንጀል የሚሰሩ ሰዎች፣ የሰውን ህይወት የሚያጠፉ ሰዎች፣ ሰውን እንዳይኖር የሚያደርጉ ሰዎች በነፃነት ይኖራሉ።
ምን ይሉታል? አሁን ይሄንን ምን ይሉታል? ይሄ አሁን ሀገር ነው? ይሄ ህግ ያለበት ሀገር ነው አይደለም? እኔ የምሬ ነው የምላችሁ። በጣም ነው የደበረኝ ትላንት። በጣም በዚህ ልክን ራስን ከፍ አድርጎ መኖር፣ ወንጀልን ሰርቶ በዚህ ልክ ደስተኛ ሆኖ መኖር በጣም ከባድ ነው። ሰው በመሆኑ ብቻ መክበር አለበት። የእሱ ገበያ እንዳይጎልበት፣ የእሱ ህይወት እንዳይጎል፣ የእሱ እነዚህ ከውጭ ሀገር የሚመጡ በሴት ህይወት ላይ የሚጫወቱ ሰዎችን ሴትን እንዳያጡ ወንጀል ሸፍኖናት አኖራት። አሁን ግን ወንጀልሽና አባብስልሻለሁ እንዲልሻለሁ ብሎ በህይወቱ ይጫወቱባታል። አስቡት። እሺ ከዛስ በሱ ክለብ ላይ ሴት እንዲህ ተመልምሎ ነው የሚሸጠው ነው የተባለው። ተመልምሎ አስቡት። ሴት በመሆኗ እንኳን አትከበርም። ሴት ማለት እኮ እናት እኮ ናት አይደል እንዴ? ሴት እናት ናት፣ ተከብራ መኖር አለባት። ግን እኛ ሀገር ላይ እንደዚህ የሚባል አማርኛ የለም። የእነሱ ደስታ እነሱ ደስተኛ ሆኖ ይኖሩ፣ እነሱ እንደፈለጉ ይኖሩ። ስለሌላ ሰው የሚያገባቸው ነገር የለም በምንም ተአምር። ለምን? እነሱ ደስተኛ ናቸው። ስለዚህ አቶ ጌታቸው ምንም ነገር አልመሰለው። ምንም ነገር ሊቀቁኝና ካገሉጣ ከባድ ጉዳይ ያለበት ይሄ የሰውን ህይወት የሚያጠፉት ነገር እሱ ምንም አልመሰለውም። ይሄ ወንጀል ምናምን የምትሉት ነገር እኔ ገለመኔ ምንም አይገባኝ ነው ያለው። እራሱ ደረቱ ነፍቶ ነው የሚያወራው። አስቡት። ያ ምንድን ነው? ምንም ለህግ ቦታ ስለሌላቸው፣ ህግ በደንብ ቅጣት ስለማይሰጣቸው፣ ህግ በደንብ ቅጣት ቢሰጣቸው ቅጣቱ ምን እንደሆነ በደንብ ጠንቅቆ ቢያውቁት ኖሮ ዛሬ እንደዚህ ባልሆኑ ኖሮ፣ ዛሬ እንደዚህ እንደፈለጉ ባልጨፈሩ ኖሮ። ገብቷቸዋል። በስነ ስርዓት ህግን አክብረው የሰውን ህይወት አሳዝኗቸው በስርዓት ይኖሩ ነበር። ግን እነሱ የሰውን ህይወት ሳይሆን ራሳቸውን ከፍ አድርገው የትም ሀገር ተሽከርክረው የሚኖሩ ሰዎች ናቸው። ስለሌላ ሰው ህይወት ግድ አይሰጣቸውም። ለምን? እነሱ ደስተኛ ናቸው። ሴት በምርጫ ነው የሚመጣላቸው፣ ምግብ በምርጫ ነው የሚመጣላቸው፣ መኪና በምርጫ ነው የሚይዙት። ለምን? ወንጀለኛዎች ናቸው። ወንጀለኞች በስነ ስርዓት የሚኖሩበት ሀገር ነዋ እንጂ ሰው በጎዱ ልክ እነሱ ቢጎዱ ኖሮ በዚህ ልክ ሀገራችን ላይ ወንጀል ባልተስፋፋ፣ በዚህ ልክ ሀገራችን ላይ የሰውን ህይወት ባልተጎዳ። ለማንን ብቻ አቤት እንደሚባል አላውቅም። እነሱም ደግሞ ሌሎቹን ወንጀል ተባብሮ ከነሱ ጋር አብኩተው ተነስተው እንደዚህ ሁኜ ነው በዚህ ወቼ ነው። ፖሊስ ጣቢያ አትሄዱም? ይከታተለኛል። ይከታተልሽ። ፖሊስ እጅ ምን ይከታተልሽ? ምን ካሜራ ቂጥሽ ላይ ደቅ ነው አለ እንዴ? ቀጥ ብለሽ ፖሊስ ጣቢያ ሄደሽ አታመለከትሽም? ራስሽን እንኳን እሱ ባይያዝ አንቺ ለፖሊስ አሳልፈሽ አትሰጭም እንዴ? እንደዚህ አይነት ወንጀል ሰርቻለሁ በቃ ተጸጽቶ ያለው እድሜ ልክሽ የህሊና ጸጸት ይዞሽ የህሊና ረፍት ሳታገኝ ግን እሱ እንደፈለግ ይጫወትብሻል። አየሽ፣ አንዳንድ የቆም ብለን ማናስባቸው ነገራቶችን እኛ ራሳችን ነው የሚጎዳን እንጂ ሌላ ነገር የሆነ የሰራነው ነገር የደበቅን ውሸትን የደበቅን ማይወጣ መስሎን ራሳችን እንጎዳለን፣ በጸጸት እንሞታለን። ለምን አደረኩት? ለምን አልተናገርኩም? ፈጣሪ የሰጣችሁ እድሜያችሁ በስርዓት አትጠቀሙበትም። ዝም ብላችሁ በሆነ ባልሆነ ነገር እድሜያችሁ ታባከናላችሁ። ነገ የልጆቻችሁ ጦሳ ትሆናላችሁ። ልጆቻችሁ በስርዓት እንደታሳደጉ ልቦና ያድርባቸዋል። ልቦናችሁ ይሰበራል። ያ የልጆቻችሁ ጦስ ነው የምትተርፉት። በቃ ህይወቴ እንደዚህ ሆኖ በዚህ ወጣ። ህይወታችሁ የምታበላሹ ራሳችሁ ናቸው። በተሰጣችሁ ልክ ብትኖሩ ኖሮ ያ ሬዛ ሊባል ተጎዳችሁ። ነገ የልጆቻችሁ ጦስ ባትሆኑ ኖሮ፣ ምክንያቱም እናንተ የስነ ልቦና በደረሰባችሁ ልክ ልጆቻችሁ ይጎዳሉ። እናንተ ደስተኛ ስትሆኑ ልጆቻችሁ ደስተኛ የሚሆኑት። አስቡት። አሁን የጌታቸው ልጆች አስቡት። የጌታቸው ልጆች አሁን እንደዚህ አባታቸው በዚህ ልክ ወንጀለኛ ሆኖ ሰውን አተራምሶ ይኖራል። ስለዚህ ልጆቹ ሁሌ ተሰቃዩ። ሁሌ አባታችን ወንጀል ይሰራል፣ በአባታቸው ፍቅር አያገኙም። ስለዚህ አንዳንድ የኛ መጥፎ ነገር ስንሰራ ጊዜ ደግሞ ለልጆቻችን ብሎ ማሰብ አለባቸው። ነገ የኛ ልጆች ምን ላይ ይደርሳሉ? እና ለማንኛውም ጌታቸው በዚህ ልክ ተይዞ በዚህ ልክ መዋረዱ ከሀገር ሊወጣ ሲል እንዲህ ተይዞ እስር ቤት መግባቱ እኔ በጣም ነው ደስ ያለኝ። በጣም ደስ ብሎኛል። አቤል አንድ እድል አግኝተዋል ማለት ነው። አንድ እድል። ለማንኛውም ውድ ቤተሰቦቼ አቤልን የምትወዱ ሉልን ብትወዱ በዚህ ልክ ጌታቸው ስለተያዘ የእጁ ስላገኘ ስለተወረደ እኔ በጣም ደስ ብሎኛል። እናንተም ደስ እንደሚላችሁ አልጠራጠርም።
እና ሁላችሁም እወዳችኋለሁ። አቤልን የበለጠ ደግሞ ሊያ ተገኝታ ደስተኛ የሚሆንበት ጊዜ እውነቱ ወጥቶ የእናቱ እውነት ወጥቶ ያጉቱ ተገኝቶ በቃ ሁሉ ነገር ፍትህ የሚያገኝበት ጊዜ ቅርብ እንደሚያደርግልን አንጠራጠርም። በተለይ እናቱ በዚህ እድሜዋ በእርጅናዋ በምታርፍበት ጊዜ ወንድሟ ጉድ ሰርተዋታል፣ ሊያም ቢሆን። ስለዚህ እያንዳንዳቸው ተገኝተው የእጃቸው አግኝተው ተዋርደው እስር ቤት ተወርውረው፣ መቼም እስር ቤት መብላት መጠጣት ነው ቢሆንም ተዋርደው በአደባባይ ተዋርደው መታየታቸውን መታሰራቸውን ትልቅ ነገር ነው እላቸዋለሁ። ለማንኛውም አቤሎ እንኳን ደስ አለ። ጌታቸው ስለተያዘ በጣም ደስ ብሎኛል። እንኳንም ደስ አለ። በርቱ፣ ፍትህን ታገኛላችሁ፣ ውጤታማ ትሆናላችሁ። ወዳቸዋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ባይ ባይ። መልካም ምሽት።